አንተ የአደም ልጅ ሆይ ተፈረግ ለኢባደቲ እኔን ለማምለክ እኔን ለመገዛት እኔ ባንተ ላይ ግድ ባደረኩበት ነገር ላይ ቀጥ በል በዛ ቢዚ ሆን ለዛ ጊዜ ይኖርህ ራስህን ነፃ አድርግ ዓለማዊ የሆነውን ነገር ብቻ እያሳደርክ ያንን እንዳትረሳ ማለት ነው በዛ ላይ ከሆንክ እኔ ባንተ ላይ ግድ ያደረኩትን ነገር በመጠበቅ ራስህን ቢዚ ካደረክ ልብህን ሀብት እጅህንም እንደዛው ሀብት እሞላለሃለሁ ይላል አላህ Subhanahu Wa Ta'ala ሐዲስ አልቁድሲ ነው በመድር ላይ አንዲትም ተንቀሳቃሽ የለችም ርዝቋ በአላህ ላይ ቢሆን እንጂ ያውቃል እሱ ማረፊያዋንም መሞቻዋንም መሰናበቻዋን ዘንባል ይወርዳል ከሱ እንጠጣለን እንስሶቻችን ይጠጣሉ ከዛ ከሚበቅለው ቡቃያ እንመገባለን እንስሶቻችንም እንደዚሁ ይመገባሉ አካላዊ የሆነው ህይወታችን በዛ ሰበብ ይቆማል ማለት ነው ያም ከአላህ Subhanahu Wa Ta'ala ዘንድ የሚመጣ ነው وفي السماء رزقكم وما توعدون የተጻፈልንን ርዝቅ ሳንጨርስ አንሞትም አላህ የጻፈው የወሰነው ነገር ሳያልቅ ሳያበቃ አንሄድም በዚህ እርግጠኛ መሆን ይኖርብናል ይህ ማለት ግን አሁንም ርዝቁ የተጻፈ ነውና ሰበብን አላደርስም እንድትል አይደለም ረሱል ሰለላሁ ዐለይሂ ወሰለም ምናሉ ፈተቁላህ አላህን ፍሩ ወአጅሚሉ في الطلب الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد أيها المؤمنون عباد الله نقف وقفة يسيرة مع آية من كتاب الله عز وجل وهي قول المولى عز من قائل وفي السماء رزقكم وما توعدون فورب السماء والأرض إنه لحق مثل ما أنكم تنطقون بالله سبحانه وتعالى فقاد የተወሰነ ቆይታ እናደርጋለን ካንዲት የቁርአን አንቀጽ ጋር እሷም የአላህ Subhanahu Wa Ta'ala ንግግር ነች وفي السماء رزقكم وما توعدون የምትለው አላህ Subhanahu Wa Ta'ala በተከበረው ቁርአኑ ባሮቹን እያጽናና እያጠናከረ ሐሳብ እንዳይገባቸው ይህንን መልእክት ያስተላልፍላቸዋል ይህንን ቃል ይገባላቸዋል ከርዝቅ ጉዳይ ጋር በተያያዘ وفي السماء رزقكم በሰማይ ላይ ነው ርዝቃችሁ ያለው وما توعدون የምትቀጠሩትን በሁለት መልኩ ተፈስሯል ሙፈሲሮች በሁለት መልኩ አስቀምጠዋል የዚህችን አያ ማዕና አንደኛ وفي السماء رزقكم ርዝቃችሁ በሰማይ ላይ ነው አይ የተጻፈ የተወሰነ ተከፋፍሎ የተቀመጠ ነው አላህ Subhanahu Wa Ta'ala ዘንድ لوح المحفوظ ላይ ከመፈጠራችሁ ሰማያት ምድርም ከመፈጠራቸው በፊት حديث ابن مسعود لا عندما إن أحدكم يجمع خلقه في بطن أمه 40 يوما نطفة ثم يكون علقة مثل ذلك ثم يكون مضغة مثل ذلك ثم يرسل الله إليه ملكا فينفخ فيه الروح ويؤمر ب4 كلمات بكتب رزقه وأجله وعمله وشقي أم سعيد كذا بفيت لوح المحفوظ لا يتጻፈ سفر منه الله سبحانه وتعالى زند الله سبحانه وتعالى የፍጥረታቶችን ሁሉ ውሳኔ ክንዋኔ ከመሆናቸው በፊት ሰማያትና ምድር ከመፈጠራቸው በፊት በ50 ሺህ ዓመት ጽፏል
ታዲያ ከዛ ከተጻፈ ከተወሰነ ነገር የሚወጣ የሚያልፍ የለም ማለት ነው። وفي السماء رزقكم وما توعدون የተጻፈ ነው የተወሰነ ነው ተከፋፍሎ የተቀመጠ ነው በየአመቱም በለይለተ القدر ከለውሐ المحفوظ መላእክቶች ዘንድ ወዳለው መዝገብ ነስኽ ይደረጋል ያ የተከፋፈለው የርዝቃቸው ጉዳይ إنا أنزلناه في ليلة مباركة إنا كنا منزلين فيها يفرق كل أمر حكيم بزاش ليلة ليك كفافلا كالله سبحانه وتعالى زند تكفافلو يتكمتو ودا ملائكوش مزقب نسخ الدرقال سلزي يتسعفى يتوسن نقرنو كذا يميوت أي اللم مالتنا بل لا ملكو وفي السماء رزقكم كسو كالله سبحانه وتعالى زند يميمت عنو لمثالي زناب الله يمياوردو بمدر لاي لمن نتقاقمبت لمن بلاو لمن تطاو رزق سبب يهونو نجار كذاك الله سبحانه وتعالى زند كسماي يميمت عنو مالتنا وجعلنا من الماء كل شيء حي سبب الحياتنا يا وها يا زناب ይዘንባል ይወርዳል ከሱን ተጣጣለን እንሶቻችን ይጣጣሉ ከዛ ከሚበቅለው ቡቃያ እንመገባለን እንሶቻችንም እንደዚሁ ይመገባሉ አካላዊ የሆነው ህይወታችን በዛ ሰበብ ይቆማል ማለት ነው ያም ከአላህ Subhanahu Wa Ta'ala ዘንድ የሚመጣ ነው وفي السماء رزقكم وما توعدون ታዲያ መልእክቱ ምንድነው አላህ Subhanahu Wa Ta'ala የርዝቅን ጉዳይ በዚህ መልኩ ለባሮቹ ሲነገር እሱ ዘንድ የተጻፈና የተወሰነ መሆኑን ሲያበስር ምንድነው የፈለገበት ያለን እንደሆነ በዛ ጉዳይ ሐሳብ እንዳይገባቸው በዛ ጉዳይ እንዳይጠበቡ እንዳይጨነቁ ይልቁኑ የተፈጠሩለት ዋና ዓላማ አለ ታላቅ ጉዳይ አለ እሱን ማምለክ እሱን መገዛት የሱን መመሪያ መጠበቅ በሱ መንገድ ላይ ቀጥ ማለት ከሱ ጋር ያላቸውን ግንኙነት ማሳመርና ማስተካከል ለዛም ነው ስለሱ አምልኮት ሲያወሳ አስከትሎ ይህንን ጉዳይ የጠቀሰው وما خلقت الجن والانس الا ليعبدون ما اريد منهم من رزق وما اريد ان يطعمون ان الله هو الرزاق ذو القوة المتين የሰው ልጅም ይሁን አጋንንትን አልፈጠርኩም እኔን ሊያመልኩኝ ሊገዙኝ እንጂ ለዚህ ጉዳይ ነው የፈጠርኳቸው አለ ከዛ ውጪ በዚህ ጉዳይ ላይ በሚቆሙበት ሐል የሚያስፈልጋቸው ነገር ይኖራል በዚህች የሥራ ሀገር የፈተና ዓለም ላይ ሲኖሩ ለነሱ መሰረታዊ የሆኑ ፍላጎቶች ይኖራሉ ያንን ጉዳይ እነሱ ሰበብን ካደረሱ ሰበብን በማድረስ ታዘዋል ያንን ርዝቅ በመስጠት እሱ አላህ Subhanahu Wa Ta'ala የፍጥረታቱ ጌታ ተከፉል አድርጓል ሐላፊነቱን ወስዷል وما خلقت الجن والانس الا ليعبدون ما اريد منهم من رزق وما اريد ان يطعمون ان الله هو الرزاق ذو القوة المتين እሱ አላህ Subhanahu Wa Ta'ala እሱ ነው ረዛቅ ለባሮቹ ሲሳይን የሚለግሰው ለባሮቹ عافيان رزقا بركان يميسطو ان الله هو الرزاق ذو القوة المتين يتنكر ኃይል ባለቤት የሆነው ጌታ በሁሉ ነገር ላይ ቻይ የሆነው ጌታ ስለዚህ ባሮች ይህንን ጉዳይ አውቀው ይህንን ጉዳይ አምነው በዋነኝነት ወደ አላህ Subhanahu Wa Ta'ala መመለስ ወደሱ ፊታቸውን ማዞርና መቅጣጫት ይኖርባቸዋል ከዛም ርዝቅን ለማግኘት ሰበብ የሚሆኑ ነገራቶች አሉ በቁርአንና በሐዲስ ላይ የተወሱ እነዛን ሰበቦች ያደርሳሉ እነዛን ሰበቦች ያስገኛሉ አላህ Subhanahu Wa Ta'ala አዞናል ሰበብን በማድረስ እንሮጣለን ርዝቅን ፍለጋ ከስብ እናደርጋለን ያ እንዳለ ሆኖ ልባችን ውስጣችን ግን ወደ አላህ መዞር መቅጣጫት ይኖርበታል
የአላህን ሱብሓነሁ ወተዓላ መመሪያ ግን መርሳትና መዘንጋት የለብንም። የተፈጠርልነትን ዋነኛ ዓላማ ችላ ማለት የለብንም። ምክንያቱም በዚህ ያዘዘን ጌታ እሱ ነው ኃላፊነቱን የወሰደው የርዝቁን ጉዳይ ሰበብን እንድናደርስ ያመላከተን ጌታ እሱ ነው ቃል የገባው የርዝቅን ጉዳይ። ሰዎች ይሮጣሉ፣ ይወጣሉ፣ ይወርዳሉ፣ ብዙ ያስባሉ፣ ይጨነቃሉ። ሆኖም ከተጻፈው ውጪ ሊያገኙ አይችሉም። በብልሃት በእውቀት በፍጥነት ብቻ የሚሆን አይደለም ነገሩ። ስንትና ስንት ፈጣን ብልህ አዋቂ የሚባሉ ሰዎች ምናልባት በድህነት ላይ ሆነው ከነሱ በተቃራኒ የሆኑት ደግሞ ዓለማዊ ከሆነው ነገር የሰፋላቸው ሊኖሩ ይችላሉ። ይህ ማለት እንዳሳለፍ ነው የሰው ልጅ ሰበብን አያደርስም ማለት አይደለም። የሰው ልጅ ሰበብን ያደርሳል። ሆኖም ግን ከአላህ ዘንድ የተጻፈ የተወሰነ ነገር እንደሆነ የሚያገኘው መዘንጋት የለበትም ለማለት ያህል ነው። አላህ ሱብሓነሁ ወተዓላ የጻፈለትን የወሰነለትን እንደማያጣ እንደሚያገኝ እርግጠኛ መሆን ይኖርበታል። የዛች አያ መልእክት ይሄ ነውና ወፊ ሰማኢ ሪዝቁኩም ወማ ቱዓዱን وما خلقت الجن والإنس إلا ليعبدون ما أريد منهم من رزق وما أريد أن يطعمون إن الله هو الرزاق ذو القوة المتين. ታዲያ ሰበቦቹ ምንድናቸው ያለን እንደሆነ አላህ ሱብሓነሁ ወተዓላ የርዝቅን ጉዳይ ኃላፊነት ወስዶ ቃል ገብቶ ከኛ የሚፈለገው ሰበብን ማድረስ ብቻ ከሆነ የተፈጠርንለት ዋነኛ ዓላማ ላይ ቀጥ ብለን እሱን ማምለክ እሱን መገዛት ከጌታችን ጋር ያለንን ግንኙነት ማስተካከል ማሳመር ለሱ አምልኮትን መስጠት እሱን በአምልኮት መነጠል ዋነኛው ጉዳይ ይሄ ነውና እሱን ጠብቀን ከዛ በኋላ ዓለማዊ ለሆነው ርዝቅ ሰበብን ማድረስ ከተባለ እነማናቸው እነዛ ሰበቦች? አላህ ያመላከተን መልእክተኛው ያመላከቱን በቁርአንና በሐዲስ የተወሱ በአላህ ፍቃድ የተወሰኑትን ሰበቦች ለማየት እንሞክራለን። የተወሰኑትን ደግሞ በቀጣይ የምንመለከት ይሆናል። አላህ ሱብሓነሁ ወተዓላ በቁርአኑ ላይ ርዝቅን ማግኛ ብዙ ሰበቦችን አመላክቶናል። ብዙ አቅጣጫዎችን ጠቁሞናል። እነዛም ሰበቦች አቅጣጫዎች ቁሳዊ የሚዳሰሱ ብቻ ሳይሆኑ እንደውም አብዛኞቹ መንፈሳዊ ናቸው። ከአላህ ጋር የሚኖረንን ግንኙነት በማሳመር በማስተካከል ርዝቅን የምናገኝባቸው ሰበቦች ማለት ነው። ከነዛ ውስጥ አንደኛውና ዋነኛው ተቅዋ አላህ ዐዘ ወጀል ወተሕቂቅ الإيمان به አላህን ሱብሓነሁ ወተዓላ መፍራት የሚገባውን ፍራቻ በሱ ያለንን ኢማን ማስተካከል ትልቁ ሰበብ ነው ለርዝቅ። ናም ከዚህ በፊት ለነበሩት ኡመሞች አላህ ሱብሓነሁ ወተዓላ ቃል ገብቷል። እሱን ከፈሩ በሱ ካመኑ የሱ ዲን ላይ ቀጥ ካሉ ወደሱ ከዞሩና ከተቅጣጩ አላህ ሱብሓነሁ ወተዓላ ርዝቅን እንደሚከፍትላቸው ርዝቅን እንደሚያሰፋላቸው ዓለማዊ ከሆነው ነገር እንደሚያጣቅማቸው። ርዝቅ ሲባልም ቁሳዊ የሆነው የሚዳሰሰው ነገር መብዛቱን ብቻ አይደለም። ብዙ ጊዜ እይታችን እዛ ላይ ይሆናል፣ የምንዳሰሰው ነገር ላይ ብቻ ማለት ነው። የሚዳሰሰው ነገር በዝቶ በረካን ካጣን ከድህነት አንወጣም። ልባችን ከችግር አይላቀቅም። ከሐሳብ ከጭንቀት ከሐዘን ከትካዜ ነፃ አንሆንም። ስንትና ስንት ሰዎች ናቸው ቁሳዊ የሆነው ነገር እነሱ ዘንድ በዝቶ ነገር ግን በውጥረት የሚኖሩ የሚታመሙ ለብዙ በሽታ የሚዳረጉ። ስለዚህ ርዝቅ ሲባል የግድ ቁሳዊ ነገሩ መብዛት ብቻ ሳይሆን ባለው ነገር በረካን ማግኘት፣ ደስተኛ መሆን፣ ጤናማነት፣ ሰላማዊነት፣ የመንፈስ እርካታ፣ የውስጥ ደስታ ትልቅ ሀብት ነው። ትንሽ ነገርም ቢሆን ደስተኛ ሆኖ ባሪያ ይኖርበታል። ብዙ መስሎት በተስፋ ይኖርበታል። ስለዚህ ርዝቅ ስንል
ይህንንም ታሳቢ ማድረግ ይኖርብናል በረካን ማግኘት ለዛ ነው አላህ Subhanahu Wa Ta'ala የርዝቅን ጉዳይ ሲያወሳ ከዚህ በፊት ከነበሩት ኡመሞች ጋር በተያያዘ የርዝቅን ጉዳይ በተቋና በኢማን ቃል ሲገባ በረካ በሚል ቃል ይገለጸው يقول المولى عز من قائل ولو أن أهل القرى آمنوا واتقوا لفتحنا عليهم بركات من السماء والأرض ولكن كذبوا فأخذناهم بما كانوا يكسبون ولو أن أهل القرى يكتميت نواريوج آمنوا بأمنوا نورو بالله بأمنوا بس لا يالاتون إيمان بيستكاكلوا بزالا يكتبلوا واتقوا السنن بفروا ياززاتشون بيتاززوا يكلكلاتشون بيرقوا بيتنككوا يسو شرع لاي كتل مالت بيتاقلوا ولو أن أهل القرى آمنوا واتقوا لفتحنا عليهم بركات من السماء والأرض على الله أن كفت الله تشو نبرا ردئيتاتشنن كسمايم كمدرم بإيمان بتقوى بركة يقنيار بركة تقنيا مالت باريا بتنش نجر بآفيا ينوران بتنش نجر دستنيا هونو ينوران زاري لا يكو قساوي هونو نجر بستو እንደዛው በሽታው በስቶ ነው ያለው የልብ በሽታ የአካል በሽታ ቁሳዊ የሆነው ነገር ሰፍቶ ነገር ግን ሰዎች በጥበት ላይ ነው ያሉት ውስጣዊ የሆነው ጥበት ውጫዊ የሆነው ጥበት ስለዚህ በረካን ማጣት ራሱ ርዝቅን ከመከልከል ነው ኢማን ተቅዋ ቢኖር ግን በትንሹ መስፋት ይገኛል يلب دستا يمنفس اركاتا هابتنو ليس الغنى عن كثرة العرب إنما الغنى غنى النفس هابت مالت يقسم مبزات السايهون يلب مبكاكات وينم دقمو يوست اركاتا نوالو رسول صلى الله عليه وسلم سلنزيه سوي سياوسا الله لنيام تمرتنو من دنيا ولو أن أهل القرى آمنوا واتقوا بأمننا ጌታቸውን ቢፈሩ لفتحنا عليهم بركات من السماء والأرض ولكن كذبوا ነገር ግን አስተባበሉ فأخذناهم بما كانوا يكسبون ያዝናቸው ይሰሩት በነበረው ስራ በጥፋታቸው በክፋታቸው ቀጣናቸው አላህ Subhanahu Wa Ta'ala በረካን አጡ ማለት ነው ዓለማዊ በሆነው ነገር ላይ በጥበት የሚኖሩ ሆኖ ማለት ነው ይህ ቅጣት ነው ከአላህ Subhanahu Wa Ta'ala ዘንድ በኢማን ተቃራኒ በተቅዋ ተቃራኒ ሲሆኑ ሰዎች የሚደርስባቸው የሚያገኛቸው ዝናብን ሊያጡ ድርቅ ሊያጠቃቸው የተለያዩ በሽታዎች በመሐከላቸው ሊሰራጩ ይችላል ምክንያቱም ተክذيب ካለ አላህ Subhanahu Wa Ta'ala ስለዛታ ولكن كذبوا فأخذناهم بما كانوا يكسبون أهل الكتابوችን አውስቶ አላህ Subhanahu Wa Ta'ala በዚሁ መልኩ በኢማንና በተቅዋ ስለሚገኘው رزق يستوصل ويقول المولى عز من قائل ولو أن أهل الكتاب آمنوا واتقوا لكفرنا عنهم سيئاتهم ولا أدخلناهم جنات النعيم ولو أنهم أقاموا التوراة والإنجيل وما أنزل إليهم من ربهم لأكلوا من فوقهم ومن تحت أرجلهم منهم أمة مقتصدة وكثير منهم ساء ما يعملون ولو أن أهل الكتاب كتاب بالبيتوج بهون نورو آمنوا واتقوا بالله يأمنوا يتاتشون يفروا بهون نورو يهن البحر باللابسوا يهمقلجاتشو بهون نورو لكفرنا عنهم سيئاتهم كالنسو هاتياتاتشون انمر اللاتشو نبر باريا إساسات اللي يتفر لستات تقالاتشنو ፍጹም ሆኖ አይኖርም ሙሉነት ለሱ አልተሰጠም በተለያየ መልኩ ሆኖም ግን ኢማን ተቅዋ ኃጢአት ወንጀልን ያሳብሳሉ ያን ብቻ አይደለም ለርዝቅም ታላቅ ሰበብ ይሆናሉ لكفرنا عنهم سيئاتهم ولا أدخلناهم جنات النعيم የጸጋ ገነቶችንም እናስገባቸው ነበር አለ ولو أنهم النسو بهن نورو أقاموا التوراة والإنجيل توراة إنجيلا وما أنزل إليهم من ربهم كجيتات شوزان دول النسو يوردون ملكت بيقوموا بذلك أتبلوا بيسروا
لفتحنا عليهم بركات من السماء والأرض أو لأكلوا من فوقهم ومن تحت أرجلهم كبلاياتشو عندهم كغراتشو سر يبلو يمغبو نبر على الله سبحانه وتعالى كسماي زنابن ينبوبولاچو نبر كمدرم بقايان الله سبحانه وتعالى يبقللاچو نبر ይህ ቃል ከአላህ Subhanahu Wa Ta'ala ዘንድ ለነሱ የተሰጠው በኢማን በተቅዋ የሚገለጹ አካሎች ይህንን ሊያገኙ እንደሚችሉ ማስተማሪያ ነው ለነሱ ብቻ ሳይሆን ከነሱ ውጪ ላሉትም ከዛ በተቃራኒ ሲሆን ግን ውጤቱ ተቃራኒ ይሆናል ስለዚህ በአላህ Subhanahu Wa Ta'ala ማመን ኢማናችንን ማስተካከል ተቅዋ ለአላህ የሚኖረን ፍራቻ በአላህ Subhanahu Wa Ta'ala ዲን ላይ የሚኖረን እስቲቃማ ትልቅ የሆነ ሰበብ ነው ለርዝቅ አንደኛ የምንዳስሰው የምናየውን ርዝቅ ለማግኘት በሌላ መልኩ በዛ በረካን ለመሰጠት ባገኘነው ነገር ራሱ ደስተኛ እንድንሆን እንደዚሁ ከርዝቅ ሰበቦች አላህ Subhanahu Wa Ta'ala በቁርአኑ ከነገረን መልእክተኛውን በሐዲታቸው ካወሱልን ካስተማሩን ሰበቦች ውስጥ ከዋነኞቹ التوكل على الله سبحانه وتعالى توكل بالله لا يممكات والثقة به بس لا يمتماما قال قبتوال سو الله سبحانه وتعالى قالوا يطفم قالوا اونتنا تفصامي ምንም ጥርጥር የለውም ስለዚህ الله سبحانه وتعالى በገባልን ቃል እርግጠኛ መሆን በአላህ Subhanahu Wa Ta'ala ላይ መመካትና መተማመን ትልቅ ሰበብ ነው ለርዝቅ ويقول الله سبحانه وتعالى في كتابه الكريم ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب ومن يتوكل على الله فهو حسبه أي كافيه ومن يتوكل على الله فهو حسبه بالله لا يممكا እሱ በቂው ነው የሚያሳስበውን ጉዳይ ሁሉ ከርዝቅ ጉዳይ ከሌላም ከሚያስጨንቀው ከሚያስጠብበው ነገር ሁሉ እሱ አላህ በቂው ነው ሰማይ ምድሩ ፍጥረተ ዓለም ሁሉ በቁጥጥሩ ስር ያለው ጌታ ፍጥረተ ዓለሙን ሁሉ በጥበቡ የሚያስተናብረው ጌታ ዕውቀቱ ሰፊ ሁሉን ያካበበ ያካለለ እዝነቱ ሰፊ ሁሉን ያካበበ ያካለለ የሆነው ጌታ ورحمتي وسعت كل شيء ብሎ ቃል የገባው ጌታ በሱ ላይ የሚመካ እሱ ከሚያሳስበው ነገር ሁሉ በቂው ነው አለ አላህ Subhanahu Wa Ta'ala ከዛ በፊት ومن يتق الله አላህን የሚፈራ يجعل له مخرجا ከጉዳዩ ሁሉ መውጫን ያበጅለታል ويرزقه من حيث لا يحتسب ካላሰበበት ካልገመተበትም ይረዝቀዋል ومن يتوكل على الله فهو حسبه وفي الحديث لو أنكم تتوكلون على الله حق توكله لرزقكم كما يرزق الطير تغدو خماصا وتروح بطانا رسول صلى الله عليه وسلم هنا بلوان أن أنتكو بتمكو نورو بتدقفوا بتتمامنوا نورو بقيتاتشو لاي حق توكله እውነተኛ የሆነውን መመካት እውነተኛ የሆነውን መደገፍ ለረዘቀኩም كما يرزق الطير በራሪ ወፍን እንደሚረዝቀው ይረዝቃችሁ ነበር تغدو خماصا ሆዷ ባዶ ሆና በንጋት ትወጣለች በማለዳ ርዝቅን ፍለጋ ሰበብ ነው ይህ ሰበብን ታደርሳለች ሰበብን ካደረሰች በኋላ አላህ የጻፈላትን የወሰነላትን ርዝቅ ይዛ ትመለሳለች وتروح بطانا ሆዷ ሞልቶ ትመለሳለች አሉ ረሱል ሰለላሁ ዐለይሂ ወሰለም ከዚህ ሐዲስ ሁለት ነገር እንወስዳለን አንደኛ ርዝቅን ፍለጋ ሰበብን ማድረስ መውጣት መሮጥ ሁለተኛ በአላህ ላይ መመካትና መተማመን በብልሃት በእውቀት በጉልበት ሳይሆን በአላህ ላይ መመካት መተማመን እውነተኛ የሆነ መመካትና መተማመን አው ጉልበትህ እውቀትህ ብልሃትህ ሰበብ ነው ርዝቅን ለማግኘት ሰበብ ነው ይሄ ምንም ጥርጥር የለውም በሰበብ ላይ ግን መመካት አያስፈልግም
በሰበብ ላይ መተማመን አያስፈልግም ስንትና ስንት ሰዎች በሰበብ ላይ ተማምነው ወድቀዋል ያ የተማመኑበት ነገር ከድቷቸዋል ጉልበት ሊሆን ይችላል ሀብት ሊሆን ይችላል ስልጣን ሊሆን ይችላል ዕውቀት ሊሆን ይችላል ብልሃት ሊሆን ይችላል የመሳሰሉት ነገራቶች አለን ብለው ባሉበት በድንገት ከድቷቸዋል ስለዚህ በሰበብ ላይ መተማመን በሰበብ ላይ መመካት አይቻልም ሽርክ ይሆናል ያንን ሰበብ እሱ ነው ርዝቅ የሚያመጣልኝ ርዝቅ የሚሰጠኝ ብለህ በሱ ላይ እንዳትመካ እሱ ሰበብ ነው ብለህ እመን ይሄ ሰበብ ነው የታዘዝኩበት የማደርሰው የሚረዝቀኝ የሚሰጠኝ ግን እሱ አላህ Subhanahu Wa Ta'ala ነው የሚል እውነተኛ ኢማን ያስፈልጋል ታዲያ ይህ ኢማን ለርዝቅ ሰበብ ይሆናል ማለት ነው ومن يتوكل على الله فهو حسبه وفي الحديث تغدو خماصا وتروح بطانا كذا في توسع جملة لو أنكم تتوكلون على الله حق توكله ስለዚህ በዚህ ምሳሌ እየተደረገልን ነው تغدو خماصا وتروح بطانا سببا አድርሰን በአላህ ላይ መመካት ይኖርብናል ترك الأسباب قدح في الشريعة سببا متوا አያስፈልግም ብሎ እጅን አጣጥፎ አጣምሮ መቀመጥ ሸሪዓው ላይ ቀድህ ነው የሚሆነው ሸሪዓውን መቃረን ነው የሚሆነው እንደዚሁ التوكل والاعتماد على الأسباب شرك سبب ላይ ደግሞ መመካት ሽርክ ይሆናል ሁለቱም ትክክል አይደለም ሰበብ ላይ አንመካም ሰበብ እንደሆነ እናምናለን በአላህ ላይ ደግሞ እንመካለን ይህ ሰበብ ይሆናል ርዝቅን ለማግኘት የሐዲሱ ምሳሌ ይሄንን ነው የሚያመላክታል እንደዚሁ ርዝቅን ከምናገኝባቸው ሰበቦች አላህ Subhanahu Wa Ta'ala በቁርአኑ ከነገረን መልእክተኛው በሐዲታቸው ካስተማሩን ሰበቦች ጣዓቱላህ عز وجل የአላህን Subhanahu Wa Ta'ala ትእዛዝ መጠበቅ ከነዛም ውስጥ ልዩ በሆነ መልኩ بالخصوص المحافظة على الصلوات صلاتوش لاي محافظة لنورن نعم صلاة تلك يهونش سبب نج رزق لماغنيت سووች ዛሬ ላይ ርዝቅን ፍለጋ በሚያደርሷቸው ሰበቦች ወይንም ደግሞ በሚያደርጓቸው ሩጫዎች ችላ የሚሏት ትልቅ ሰበብ ነች ሰላት ይሄንን ሰበብ ዘንግተው ሌላን ሰበብ ይፈልጋሉ ላ ሰላትን በመስገድ በአግባቡ በተለይ አምስት ወቅት ሰላቶች ግድ የሆኑትን ሰላቶች ርዝቅን እንፈልግ አላህ የገባው ቃል ነውና يقول المولى عز من قائل وأمر أهلك بالصلاة واصطبر عليها لا نسألك رزقا نحن نرزقك والعاقبة للتقوى وأمر أهلك بتسبوتشهن أزز بالصلاة بصلاة أنتم بزاليك أتبن مكنياتهم لليلة مازز كانت بوهالي ميمتعنونا راسه نادنا ودايلوشني مترسونا أنت كتبن بصلاة لاي عندهم بيتسبوتشهن أزز بصلاة لاي بصلاة قداي لاي كت اندلو وأمر أهلك بالصلاة واصطبر عليها بالصلاة تاقس صنا باقبابو لمفصم بوقتو ياتشن إبادة لمدرس طلاق ركن كإسلام أركانو جوست ولتنيو ركن نج عمود الإسلام إسلام مسوسو نج عمود الدين باريا كسرة የመጀመሪያ ሂሳብ የሚደረግባት ታላቅ የሆነች ኢባዳ ነች ሰላቱ የተስተካከለችለት ሌላው ነገር ይስተካከላል ያምርለታል ተብሏል ከተውሂድ በኋላ የተወሳችው ታላቅ ኢባዳ ሰላት ነች በሷ ላይ ሙሐፈዛ ይኑር صبر አድርግ ወصبر عليها ከዛ ምን አለ አላህ لا نسألك رزقا እኛ አንተን ርዝቅን አንጠይቅህም ላንተም ይሁን ካንተ ስር ላሉት ኃላፊነቱ እኛ ዘንድ ነው አለ አላህ Subhanahu Wa Ta'ala ሰበብን ታደርሳለህ አንተ የምንረዝቅህ ግን እኛ ነን አለ አላህ Subhanahu Wa Ta'ala መቼ በሶላት ላይ ሙሐፈዛ ሲኖር በጥቅሉም ዒባዳ ላይ ሙሐፈዛ ሲኖረን وأمر أهلك بالصلاة واصطبر عليها لا نسألك رزقا نحن نرزقك والعاقبة للتقوى بتقلوا الله سبحانه وتعالى ودسوا مملس ودسوا مقطاجة ودسوا مقربا
سبب እንደሆነ ገልጾልናል حديث القدسي ላይ መጥቷል يا ابن آدم تفرغ لعبادتي أملأ يديك رزقا وقلبك غنى ولا تباعد عني فأملأ قلبك فقرا ويدك شغلا عندنا رواية ላይ أسد فقرك የመጀመሪያው ጁምላ ላይ ሁለተኛው ላይ ولا أسد فقرك أنت يا آدم ልጅ ሆይ ተፈረግ لعبادتي እኔን ለማምለክ እኔን ለመገዛት እኔ ባንተ ላይ ግድ ባደረኩበት ነገር ላይ ቀጥ በል በዛ ቢዚ ሆን ለዛ ጊዜ ይኖርህ ራስህን ነፃ አድርግ ዓለማዊ የሆነውን ነገር ብቻ እያሳደርክ ያንን እንዳትረሳ ማለት ነው በዛ ላይ ከሆንክ እኔ ባንተ ላይ ግድ ያደረኩትን ነገር በመጠበቅ ራስህን ቢዚ ካደረክ ልብህን ሀብት እጅህንም እንደዛው ሀብት እሞላለሃለሁ ይላል አላህ Subhanahu Wa Ta'ala ሐዲስ القدسي ነው እጅህ ላይ የምትፈልገውን ልብህ ላይ ደግሞ እርካታን መብቃቃትን አደርግልሃለሁ አምላ يدك غنى كذلك قلبك الله سبحانه وتعالى ልቦናም ላይ እጅም ላይ رزقا غنى ያደርጋል ወደሱ ለተቅጣጫ ባሪያ በተቃራኒው ولا تبعد عني كان يتراك فأملأ يدك فقرا ويدك شغلا فأملأ قلبك فقرا ويدك شغلا ልብህን ድህነት እጅህንም ቢዚነት እሞላዋለሁ ስለዚህ በጥቅሉ ወደ አላህ Subhanahu Wa Ta'ala መመለስ አላህ በእኛ ላይ ግድ ያደረገው ነገር ላይ ቀጥ ማለት በዛ ቢዚ መሆን ትልቅ ሰበብ ነው ርዝቅን ለማግኘት እንደዚሁ በቁርአንና በሐዲስ ከተወሱ ሰበቦች አላህ Subhanahu Wa Ta'ala ካመላከተን ነገራቶች ውስጥ ርዝቅ ከምናገኝባቸው التوبة والاستغفار والاكثار منها توبة استغفار كزام مابزات قدم አሳልፈናል ተሳሳሾች ነን አጥፊዎች ነን ብዙ ወንጀልን ልንዳፈር እንችላለን በተለያየ መልኩ ታዲያ ያ ወንጀል ያ ስተት በረካን እንድናጣ ርዝቅን እንድንከለከል ከሰማይ ዝናብ እንዲቆም ሰበብ ሊሆንብን ይችላል በተውበት በእስትግፋር ራሳችንን ስናስተካከል ስናክም ውስጣችንን ስናጥብ ያ የተከለከልነው ነገር ወደኛ እንዲመጣ ይሆናል ማለት ነው አላህ Subhanahu Wa Ta'ala እንዳለው وأنستغفروا ربكم ثم توبوا إليه يمتعكم متاعا حسنا ويؤتي كل ذي فضل فضله وأنستغفروا ربكم ጌታችሁን ምህረትን ጠይቁት ወደሱ ተመለሱ ማረን ይቅር በለን በሉ ታጠፋላችሁ ትሳሳታላችሁ ብዙ ታጎድላላችሁ ለዛ ምህረትህን ለግሰን እዝነትህን እንከጅላለን በሉ وأنستغفروا ربكم ثم توبوا إليه ወደሱም ተመለሱ ወደሱ ዙሩ ተቅጣጩ በምላስ ብቻ አይደለም በአካልም ወደ ጌታችሁ ተቅጣጩ ያን ጊዜ يمتعكم متاعا حسنا ያማረ ጥሩ የሆነ መጣቀምን ያጣቅማችኋል በዱንያ ويؤتي كل ذي فضل فضله በሌላው አያ ስለ ነብዩላህ ሁድ አለይሂ ሰላም ሲነግራን ለህዝቦቹ ስላደረገላቸው ጥሪ ሲያወሳልን እንደዚሁ ብለዋል ነብዩላህ ኑህ አው ነብዩላህ ሁድ አለይሂ ሰላም ويا قوم استغفروا ربكم ثم توبوا إليه يرسل السماء عليكم مدرارا ويزيدكم قوة إلى قوتكم ولا تتولوا مجرمين ህዝቦቼ ሆይ ወደ ጌታችሁ ተመለሱ ማረን ይቅር በለን በሉት እሱ እኮ ከሰማይ ዝናብን ያንቧቧላችኋል ወደሱ ስትመለሱ ማረን ይቅር በለን ስትሉ ያዘባችሁን ነገር ይለቅላችኋል በርግጥ አላህ ሲይዝም ሙሉ ለሙሉ አይደለም በመድር ላይ በሚኖረው ጥፋት ብልሽት ብክለት በተወሰነ መልኩ ባሮቹ ወደሱ እንዲመለሱ የሚሰጣቸው ምልክት ይኖራል በተለያየ መልኩ በመድር ላይ ከሚከሰቱ ነገራቶች ማለት ነው ያ ማስተማሪያ ነው ያ መልእክት ነው ለአላሁም ይርጂዑን ይመለሱ ዘንዳ ሙሉ ለሙሉማ ቢሆን
ولو يؤاخذ الله الناس بما كسبوا ما ترك على ظهرها من دابة በሰሩት ስራ ሁሉ በእያንዳንዱ አላህ Subhanahu Wa Ta'ala ሰው ልጆችን ቢይዛቸው በዚህ ምድር ገጽታ ላይ አንድም ተንቀሳቃሽ አይኖርም ነበር መሐሪ ነው ይቅር ባይ ነው ቻይ ነው በቅጣት አያቻኩልም ባሪያውን ጊዜ ይሰጣዋል ከነዛ ምልክቶች አንዱ ይሄ ነው የድርቅ መከሰት ሊሆን ይችላል የኑሮ መወደር ሊሆን ይችላል የተለያዩ ክስተቶች ታዲያ ያን ጊዜ ወደ አላህ መመለስ ትልቅ መፍትሄ ነው ስለ ነብዩላህ ዩኑስ አለይሂ ሰላም ህዝቦች ሲናገር አላህ Subhanahu Wa Ta'ala አውስቶልናል በመመለሳቸው በማመናቸው ከጥፋት ከክፋት በኋላ ማለት ነው አላህ Subhanahu Wa Ta'ala እንዳጣቀማቸው ዓለማዊ ከሆነው ነገር فلولا كانت قرية آمنت فنفعها إيمانها إلا قوم يونس لما آمنوا كشفنا عنهم الخزي في الحياة الدنيا ومتعناهم إلى حين مثالي نج يا نبي الله يونس عليه السلام هزبوج ملكتون انبي بلو أشافرن بلو أسشقروا تنبر تقوتتو كنسو مهال سكيوت أدرس نقرقن سيوت دنقتو فروا ይህ ነብይ ከመሐከላችን ወጣ በላ ሊወርድ ነው ማአት ሊመጣ ነው አሉ ታዲያ ምን አደረጉ ወደ ጌታቸው ተመለሱ ተሽቀዳደሙ በተውበት በእስትግፋር አላህ ምሳሌ ያደረጋቸው በኢማን ከዱንያው ቅጣት ከወጡ ህዝቦች ውስጥ የነብዩላህ ዩኑስ አለይሂ ሰላም ህዝቦች ምሳሌ ናቸው ለናንተ ትምርት ነው ይያለን ነው فلولا كانت قرية آمنت فنفعها إيمانها إلا قوم يونس لما آمنوا كشفنا عنهم الخزي في الحياة الدنيا ومتعناهم إلى حين كذبوا هلا أتاكمناچو على الله سبحانه وتعالى اسكو وسرلاچو غزير رس يا نبي الله عليه السلام ملكت ይሄው ነበር ለህዝቦቹ ያለው يرسل السماء عليكم مدرارا ويزيدكم قوة إلى قوتكم برتات ላይ برتاتن ጉልበት ላይ ጉልበትን رزق ላይ رزقን ይጨምርላችኋል ولا تتولوا مجرمين አመፀኛት ሁኑ ጀርባን አትስጡ ከአላህ መንገድ አትውጡ አታፈንግጡ ይህ ነው መፍትሄው ወደ አላህ ከተመለሳችሁ ዱንያውም አኺራውም ይስተካከልላችኋል እንደዚሁ ነብዩላህ ኑህ አለይሂ ሰላም ህዝቦቹን 950 አመታት ሲጣራ የነበረው ታላቅ መልእክተኛ ወደ ተውሂድ አላህን በብቸኝነት ወደ ማምለክ ወደ መገዛት ካሉበት ሽርክ ለማውጣት ካሉበት ባዕድ አምልኮት ለማላቀቅ ብዙ ደክመዋል ብዙ ለፍተዋል ነገር ግን የተቀበሉት ጥቂቶች ናቸው ያመኑት ጥቂቶች ናቸው እነሱ ሲቀሩ ሌሎቹን አላህ Subhanahu Wa Ta'ala ከሱ ዘንድ በሆነ ማአት አጥፍቷቸዋል አጥለቅልቋቸዋል ታዲያ ነብዩላህ ኑህ አለይሂ ሰላም ለህዝቦቹ ስላደረገው ጥሪ ሲናገር አላህ Subhanahu Wa Ta'ala ያንን ቁርአን ላይ ሲያወሳልን ምን ይላል قال ربي إني دعوت قومي ليلا ونهارا فلم يزدهم دعائي إلا فرارا وإني كلما دعوتهم لتغفر لهم جعلوا أصابعهم في آذانهم واستغشوا ثيابهم وأصروا واستكبروا استكبارا ثم إني دعوتهم جهارا ثم إني أعلنت لهم وأسررت لهم إسرارا فقلت استغفروا ربكم إنه كان غفارا يرسل السماء عليكم مدرارا ويمددكم بأموال وبنين ويجعل لكم جنات ويجعل لكم أنهارا ما لكم لا ترجون لله وقارا وقد خلقكم أطوارا ألم تروا كيف خلق الله 7 سماوات طباقا وجعل القمر فيهن نورا وجعل الشمس سراجا والله أنبتكم من الأرض نباتا ثم يعيدكم فيها ويخرجكم إخراجا ይህንን ሁሉ ምክር ለግሻቸዋለሁ ይላል ነብዩላህ ኑህ አለይሂ ሰላም ለህዝቦቹ ህዝቦቼ ሆይ ወደ ጌታችሁ ተመለሱ ማራን ይቅር በለን በሉት فقلت استغفروا ربكم انه كان غفارا ሻሂዳችን ይሄ ነው ይመራችኋል ይቅር ይላችኋል ያለፈውን ጥፋታችሁን ስተታችሁን ሁሉ ወደሱ ከተመለሳችሁ ይቅር ማለት ብቻ አይደለም يرسل السماء عليكم مدرارا ሰማይን በእናንተ ላይ ዝናብን እንድታንቧቧ ያደርጋል ዝናብን እንድትሰጥ ያደርጋል ያን ብቻ አይደለም
ويمددكم بأموال وبنين بنبرتم بلجوجم الله سبحانه وتعالى يጨምር ላችኋል ويجعل لكم جنات ويجعل لكم أنهارا ይህ ዓለማዊ የሆነው ጥቅም ነው በተውበት በእስትግፋር የሚገኝ አላህ Subhanahu Wa Ta'ala ዘንድ ያለው ምንዳ አላህ Subhanahu Wa Ta'ala ዘንድ የተዘጋጀው ነዒም ጸጋ እንዳለ ሆኖ በዱንያ ላይ የሚያገኙት ማለት ነው ነገር ግን አሻፈረን አሉ ለተውበት ለእስትግፋር እጅአል ሰጡም ወደ አላህ Subhanahu Wa Ta'ala አልተመለሱም አላህ Subhanahu Wa Ta'ala ብርቱ የሆነን አያዝ ያዛቸው ብርቱ የሆነን ቅጣት ቀጣቸው ሻሂዳችን በተውበት በእስትግፋር ዱንያም አኺራም ይስተካከላል በተውበት በእስትግፋር ባሪያ ርዝቁ ይሰፋል ከአላህ Subhanahu Wa Ta'ala ቅጣትም ነፃ ይሆናል ይድናል በማዕሲያ በወንጀል ከሚመጡ ተቢዓቶች ራሱን ይታደጋል በማዕሲያ ምክንያት ሊመጡ ከሚችሉ መዓቶች ራሱን ማዳን ይችላል የነብዩላህ ዩኑስ አለይሂ ሰላም ህዝቦች የዳኑት በዛ ነው አዋራጅ ከሆነው ቅጣት የነብዩላህ ኑህ አለይሂ ሰላም ህዝቦች ጠፍተዋል ለምን ለመልእክተኛቸው መልእክት በተውበትና በእስትግፋር ላመላከታቸው ምልከታ በጃላሉም አልተቀበሉም የነብዩላህ ዩኑስ አለይሂ ሰላም ህዝቦች እሱ ከመሐከላቸው ሲወጣ ደነገጡ ወዲያው ወደ አላህ ተመለሱ ተውበት እስትግፋር አደረጉ ነፃ ሆኑ ከዛ ከዱንያው ቅጣት ተላቀቁ እንዲሁም አላህ Subhanahu Wa Ta'ala አጣቀማቸው እነዚህ ከፊል ሰበቦች ናቸው እንደዚሁ ከሰበቦቹ ውስጥ አልከስብ الحلال ሐላል የሆነው ከስብ አላህ Subhanahu Wa Ta'ala ከባሪያው የሚወደው ያመላከተው መልእክተኛው በተለያዩ አሐዲሶቻቸው ሐث ያደረጉበት ነገር ነው ويقول الله سبحانه وتعالى فإذا قضيت الصلاة فانتشروا في الأرض وابتغوا من فضل الله صلاتها ستابقى سل جمعة صلاة كاوسابها له يا أيها الذين آمنوا إذا نودي للصلاة من يوم الجمعة فاسعوا إلى ذكر الله وذروا البيع كذابها له فإذا قضيت الصلاة فانتشروا في الأرض له وابتغوا من فضل الله صلاتها كابقاج كالك أشبها له بمدر لاي تبتنوا كالله ترفات فلقوا له كرزق مالتنا يه أمر إرشادنا ملكتنا ليس أمر إيجاب لقرقن يا ملكتا بتليا ملكو يميوسد هنا عندي قد هنا عندي مستحب هنا عندي مباح هنا عنده هنيتاو لمثالي على في النتي ياللبت كسر የሚያስተዳድራቸው አካሎች ያሉ ለዛ ሰው ግድ ይሆናል ከስብን ማድረጉ رزقን ፍለጋ መውጣቱ رسول صلى الله عليه وسلم بحسب امرئ أو كفى بالمرء إثما أن يضيء من يعول لأن سو كونجلي بقوال كسروا ያሉትን አካሎች ሰባባሎች ማለት ነው ተውዲዕ ሊያደርግ ይጠላቸው በእነሱ ጉዳይ ግድ የለሽ ሊሆን ስለዚህ እዚህ ቦታ ላይ ግድ ይሆናል ሙስተሐብ የሚሆንበት ሐል ይኖራል መልካምን አስቦ ጥሩን ነገር ተመኝቶ ከሆነ لا حسد إلا في اثنتين رجل آتاه الله مالا فسلطه على هلكته في الحق ورجل آتاه الله علما فهو يقضي بها ويعلمها الحديث ሌሎችም ሐዲሶች አሉ ይሄንን የሚያመላክቱ ሙስተሐብ የሚሆንበትም ሐል አለ ከስብን ማድረግ ርዝቅን ፍለጋ መሮጥ ሙባህ የሚሆንበትም ሐል አለ ሙባህ ማለት ግድም የማይሆንበት እንደዚሁ ለሱ ሙስተሐብ ነው ተብሎ የማይባልበት ምንም ነገር ታሳቢ ያላደረገበት እሱ መብላት መጠጣትን ዓለማዊ የሆነውን ነገር መጣቀምን ብቻ አስቦበት ከሆነ አማ ያንን ርዝቅ ፍለጋ ከአላህ ዘንድ የሚያገኘውን ምንዳ ታሳቢ ያደረገበት እሱ አጅር የሚያገኝበት ይሆናል ለሱ ዒባዳ ይሆንለታል ሙባህ የሆነው ነገር ራሱ አጅር የሚያገኝበት ነገር ይሆናል ባሳለፍነው ሐዲስ ላይ እንደተወሳው ረጁሉን አታሁ الله ማለን فسلطه على هلكته في الحق ተባለው አላህ ለኔም ሰጥቶኝ እሱ እንዳደረገው ባደርግ እሱ እንደሰራው መልካም ነገር ብሰራ ስለዚህ ከስብም ስታደርግ ርዝቅን ስትፈልግ ይሄን ነገር ታሳቢ አድርግ እንዲሁ ለመብላት ለመጠጣት ለመኖር ብቻ አይሆን ኸይርን ለመስራት መልካምን ለማስቀደም በዛ ዱንያ አኺራን ለመግዛት የመጨረሻውን ቤት ለማሳመር እውነተኛው ዓለም ላይ ትርፋማ ለመሆን ያንን ታሳቢ ካደረክ ሩጫህ በራሱ ዒባዳ ይሆናል አጅር የምታገኝበት አላኩሊን በጥቅሉ ከስብ ከርዝቅ ሰበቦች ውስጥ አንዱ ነው አላህ Subhanahu Wa Ta'ala ያመላከተበት
መልእክተኛውም በተለያዩ አሐዲሶቻቸው ላይ ሐث ያደረጉበት በተለይ ከመስአላ ረሱል ሰለላሁ ዐለይሂ ወሰለም እንዳሉት ለአን ያእኹዘ አሐዱኩም አሕቡለሁ ፈያእቲ ልጀበል ثم يأتي بحزمتين فيبيء فيكف الله به وجهه خير له من أن يسأل الناس أعطوه أو منعوه لأندنياتشو يتشالي هنال توداجي هنال بلاجي هنال تمراج نوالو ገመዶቹ ሊዝ ከሮቹን ማለት ነው ያ ገመድ ምን የሚያደርግበት እንጨት የሚሰበስብበት ለቅሞ የሚያስርበት ከዛ ወደ ተራራ ሄዶ ማገዶን ለቅሞ በጀርባው ተሸክሞ መጥቶ ሸጦ ከሰዎች ራሱን ቢጠብቅ ወደ ሰዎች እጅን ከመዘርጋትና ፊትን ከማዞር ለሱ የተሻለ ነው ሰዎች ሰጡትም ከለከሉትም ሰዎች ሳይጠይቅ ቢሰጡት እንኳን ማለት ነው ከዛ እሱ ለፍቶ ደክሞ የሚያገኘው በላጭ ነው የተሻለ ነው አሉ ረሱል ሰለላሁ ዐለይሂ ወሰለም ሰጡትም ከለከሉትም ወደ ሰዎች ፊቱን ከሚያዞርና እጁን ከሚዘረጋ ያንን ቢያደርግ ለሱ በላጭ ነው የተሻለ ነው ከዚህ እንወስዳለን ይህ ሸርዕ ይህ ዲን እንደሚያመላክት ሰበብን በመያዝ ሰበብን ማድረስ ርዝቅን ፍለጋ ከስብ ማድረግ የተወደደ የታዘዝንበት ነገር እንደሆነ ይህም ሐዲስ ያመላክተናል ከዚህ ጋር ተመሳሳይ መልእክት ያላቸው ሐዲሶች ብዙ ናቸው الله سبحانه وتعالى نبياتوች እንደዛው ነበሩ كان نبي الله زكريا عليه السلام نجارا نبي الله زكريا عليه السلام አናጺ ነበረ በዛ ሙያ ላይ የተሰማራ ማለት ነው ያንን ከስብ የሚያደርግ وكان نبي الله داود عليه السلام لا يأكل إلا من عمل يده نبي الله داود عليه السلام በእጁ ከሰራው እንጂ አይበላም ነበረ وكذلك الأنبياء ነብያቶች رأوا الغنم نبي صلى الله عليه وسلم ነብያችን محمد صلى الله عليه وسلم እንዲሁም ሌሎች ነብያቶች በግና ፍየልን ጠብቀዋል كنت أرعاها على قراريط لأهل مكة እንዳሉት ረሱል ሰለላሁ ዐለይሂ ወሰለም በዛ ገንዘብ ክፍያ ለመካ ሰዎች ይጠብቅ ነበር አሉ ረሱል ሰለላሁ ዐለይሂ ወሰለም በዛው ኡመሞችን ህዝቦችን መጠበቅን እንዲለማመዱ አላህ በጥበቡ ያንን እንዲያደርጉ አመላክቷል ኢልሃም አድርጓቸዋል በዛ ነገር ላይ አልፈዋል ነብያቶች በጥቅሉ ሐላል የሆነው ከስብ ሙባህ የሆነውን ከስብ ማድረስ ከርዝቅ ሰበቦች ውስጥ ነው ነገር ግን ርዝቅን ስንፈልግ ማሳመር ይኖርብናል ማስተካከል ይኖርብናል ርዝቅን መፈለግ በሚል ልቅ መሆን ሐራሙንም ሐላሉንም ማግበስበስ በማጭበርበር በውሸት በዚህ መልኩ ከሆነ ይሄ በረካም የለውም እንደውም ርዝቅን ያሳጣል የበዛ ቢመስልም ነገር ግን ባዶ ይሆናል ብዙ መሳኢብ ብዙ በላእን ይዞ ይመጣል መውጫው እንደዛው መፍሰሻው ብዙ ይሆናል ስለዚህ ይህንን ጥንቃቄ ማድረግ ያስፈልጋል ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም ምን ያሉት إنها لن تموت نفس حتى تستوفي رزقها وأجلها فاتقوا الله وأجملوا في الطلب وقالوا واعلموا أنها لن تموت نفس عندتم نفس أتموتم حتى تستوفي رزقها وأجلها رزقواننا أجلوان ساتجرس أجلاتشن سايدرس يتزعفلن رزق سانجرس أنموتم الله يصافو يوسنو نجر سالك سابقا أنهدم በዚህ እርግጠኛ መሆን ይኖርብናል ይህ ማለት ግን አሁንም ርዝቁ የተጻፈ ነውና ሰበብን አላደርስም እንድትል አይደለም ረሱል ሰለላሁ ዐለይሂ ወሰለም ምናሉ ፈተቁላህ አላህን ፍሩ ወአጅሚሉ في الطلب ርዝቅ አፈላለጋችሁን አሳምሩ አሉ አላህን መፍራት ርዝቅ አፈላለግን ማሳመር ግድ ይላል ሐላል በሆነ መልኩ አላህ በፈቀደው መልኩ ርዝቅን መፈለግ ይሄ ማሳሰቢያ ነው ወአጅሚሉ في الطلب ስትፈልጉ اجمال ينور طلب ላይ የተጻፈው ነገር የትም እንደማይሄድ እወቁ فاقنع بما ترزق يا ذا الفتى فليس ينسى ربك نملا فإن أقبل الدهر قائما فقم قائما وإن تولى عنك نملا بترزقው ነገር قناعة ينوره የተጻፈው ነገር የትም አይሄድም فليس ينسى ربك نمله ጌታ ያችን ቁጫጭ እንኳን አይረሳትም የተጻፈላት አለ وما من دابة في الأرض إلا على الله رزقها ويعلم مستقرها ومستودعها በምድር ላይ አንዲትም ተንቀሳቃሽ የለችም ርዝቋ በአላህ ላይ ቢሆን እንጂ ያውቃል እሱ ማረፊያዋንም
መሞቻዋን መሰናበቻዋን ዱንያ ላይ ያለች የምታርፍበት ከዛም በኋላ የዚህ ህይወት ቆይታ ሲያበቃ የምትሄድበትን እሱ አላህ Subhanahu Wa Ta'ala አዋቂ ነው ያ ሁሉ እሱ ዘንድ የተጻፈ ነው ስለዚህ ይሄንን አስበህ ርዝቅ አፈላለግህን አሳምር ማለት ነው ርዝቅ አፈላለግ ላይ ማሳመር ካለ ከስብ ማድረግ ከአላህ ርዝቅ ከመናገኝባቸው ሰበቦች ውስጥ ነው አላህ Subhanahu Wa Ta'ala እኛን ሊያግዝና ሐላል የሆነን ርዝቅ ሊሰጠን ሰበብ ነው ማለት ነው እነዚህ የተወሰኑ ሰበቦች ናቸው ሰበቦቹ ብዙ ናቸው ለዛሬ ይሄ በቃና ነስአል አላህ Subhanahu Wa Ta'ala أن يكفينا بحلاله من حرامه ونسأل الله سبحانه وتعالى أن يفتح علينا فسبحانك وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك